ስለዚህ አዲስ አበባን በተመለከተ ምንድነው ማስበው እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተ ወይም ደግሞ አቃቁም የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መከፈል መቻል አለበት። ስለዚህ አዲስ አበባን በተመለከተ ምንድነው ማስበው እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተ ወይም ደግሞ አቃቁም የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መከፈል መቻል አለበት። ስለዚህ አዲስ አበባን በተመለከተ ምንድነው ማስበው እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተ ወይም ደግሞ አቃቁም የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መከፈል መቻል አለበት። ስለዚህ አዲስ አበባን በተመለከተ ምንድነው ማስበው እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተ ወይም ደግሞ አቃቁም የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መከፈል መቻል አለበት። ስለዚህ አዲስ አበባን በተመለከተ ምንድነው ማስበው እዚህ አካባቢ ላለው ኦሮሞ አንዴ ብቻ ሰጥተ ወይም ደግሞ አቃቁም የምታቆመው ሳይሆን ላይፍ ታይም ለዘላለም አዲስ አበባ እስካለች ድረስ ለዚህ ህዝብ ካሳ በየጊዜው መከፈል መቻል አለበት። ይህንን ቪዲዮ የሰማችሁ ያያችሁ ባካችሁ ለዚህ ግለሰብ አድርሱልኝ። ያደገበትን ወይም ደግሞ የተዘራለትን በቃ ያደገበትን ነው የሚናገረው። ሆኖም ግን ማወቅና መገንዘብ ያለበት ነገር ኦሮሞ በ16ኛው ክፍለ ዘመን ከኬንያና ከታንዛኒያ የፈለሰ ህዝብ ነው። እነዚህ ኢንዲጂነስ ወይም ደግሞ የሀገሪቷ ነዋሪ ህዝብ ደግሞ አማራዎች፣ ሲዳማዎች እና ሌሎችም በኢትዮጵያ ውስጥ ያሉ። ኦሮሞ እንግዲህ መጀመሪያ ፈልሶ የነበረው ቦረና ውስጥ ነው። ከኬንያ ቦረና ገባ። ቦረና በገባ ጊዜ ነው ቦረና ውስጥ ኦሮሞ ቦረናና ባሌ አካባቢ በነበረ ጊዜ ብቻ አንድ ሰላይ ጀርመናዊ ገብቶ ነበረ ወደ ኢትዮጵያ። ስሙም ዮሐን ክሩፕፍ ይባላል። ጀርመናዊ ነው። በደንብ ለማንበብ ዊኪፔዲያ ላይ የዮሐን ክሩፕፍ በኢትዮጵያ የነበረውን ቆይታ ከራሱ አንደበት የጻፈውን እዛ ላይ ሄዳችሁ ማንበብ ትችላላችሁ። ኦሮሞ መስፋፋት የጀመረውና አሁን ያለበት ቦታ የደረሰው በኦቶማን ተርኪዎች ወረራ ዘመን ነው። ኦቶማን ተርኪዎች እስልምናን ለማስፋፋት ግራኝ አህመድ የሚባለውን ተጠቅመው በኢትዮጵያ ህዝብ ላይ ብዙ ጉዳት አድርሰዋል። ኦሮሞ ደግሞ ሃይማኖት አልነበረው። በኮዬ ፈጬ፣ በኢሬቻ፣ ቦረንቴቻ፣ ቃልቻ የሚኖር ህዝብ የነበረ ነው። እንግዲህ ዮሐን ክሩፍ በጻፈው ላይ ዊኪፔዲያ ላይ ያለው ላይ ምን ይላል? የዮሐንስ ወንጌልና የማቴዎስ ወንጌልን ተረጎመላቸው። ኦሮምኛ ተምሮ ከትግራይ ጀምሮ ነው እስከ መሀል እስከዛ ሄደው። ትግራይና አማራው ማህበረሰብ ሲገባ ሃይማኖት አለው፣ ክርስቲያን ነው። የሚያገባው አንድ ሚስት ነው። ኦሮሞዎች ግን አንድ ወንድ እስከ 10 ሚስት መለዋወጥ በጣም ጸያፍ የሆነ ጊዜ ስለነበር ያንን አይቶ በጣም ተዳዶ ብዙ ዓመታት ነው የቆየው እነሱ ጋር። እንደውም ኦሮምኛን ተምሮ የዮሐንስ ወንጌልና የማቴዎስ ወንጌልን ተረጎመላቸው ይላል ጽሑፉ። ይሄ ልጅ አሁን ካሳ መከፈል አለበት የሚለው ቃል ከምን ተነስቶ ነው ብዬ ነው በጣም ተገርሜያለሁ። በእናቴው በኩል እኔም ኦሮሞ ነኝ። እንዲህ አይነት ደንቆሮ አሁን እኔ የምከሰው እሱን አይደለም። የለበሰው ኮትና ሱሪ አይገባውም ነው የምላቸው። ራቁቱን መቅረት ያለበት ሰው ነው። እንዲህ አይነት ደህና ልብስ ለብሰው ጭንቅላታቸው ባዶ የሆኑ ሰዎች በጣም ይገርሙኛል እንጂ በአፄ ዳዊት ዘመን አዲስ አበባ ትክክለኛ ስሟ ባራራ ትባላለች። ይሄ እውነተኛ ታሪክ ነው። እነ ፕሮፌሰር ሪቻርድ ፓንከር ጽፈውታል። የጥንት ስሟ ኦሮሞ በኋላ ነው የመጣው። በየቦታው የኦሮሞ ስሞች አሉ። አሁን አዲስ አበባ ውስጥም ወሎ ውስጥ ብትሄድ ወረከሌ፣ እነዚህ የወራሪዎቹ ስም በራሳቸው ስም አድርገው ለዋውጠውታል። ግን ያው አፄ ገላውዲዮስ በኋላ አሸንፈዋቸው ልክ ካስገባቸው በኋላ ወደ መጣችሁበት ወደ ቦረና ሂዱ ወይም ወደ ኬንያ ሂዱ አላሏቸው። ባላችሁበት ከመላው ኢትዮጵያ ህዝብ ጋር በሰላም ኑሩ ነው ያሏቸው። ሁሉም አፄዎቹ ባለውለታዎች ናቸው ለኦሮሞ ህዝብ እንጂ ያኔ እኮ በጦርነት አሸንፈዋል። ምን ብለዋል? ሁሉ ኦሮሞ የተባልኩ በሙሉ የመጣችሁት ከኬንያ ነው፣ ወደ መጣችሁበት ማለት ይችላሉ እኮ ማድረግ የሚችሉ ነበር። ኃይልም ነበራቸው። በፍጹም አላደረጉትም። ኢትዮጵያ ውስጥ ተወልዶ ያደገ ልጅ ስለተዋሃዱ ኢትዮጵያዊ ነው ብለው አጸኑ እና
አዲስ አበባ ላይ እንዲህ አይነት ጉራ የሚነፉ አስቀያሚ ትውልድ መወለዱ ያሳዝነኛል በእውነቱ። እና ንገሩት፣ ኦሮሞ ሀገሩ ኬንያና ታንዛኒያ ነው። አንተ ባከረርከው መንገድ ከተሄደ ዳትስ ኢምፖሲብል በሉት። ከየት ተነስቶ ነው? አሁን ባለፈው በወያኔዎቹ ዘመን አስታውሳለሁ ቆሻሻ የሚደፋው ኦሮሚያ ውስጥ ምናምን። ኦሮሚያ የሚባለው ነገር ራሱ ወገኖች፣ ኦሮሚያ የሚባለው ወንጀል ወንብድና ነው። ኦሮሚያ የሚባለው ነገር በኢትዮጵያ ታሪክ ውስጥ የለም። 1984 ኦነግና ህወሀት አሁን ጽምዶ የሚባሉት የፈጠሩት ወንብድና ነው፣ ወንበዴነት ነው። በኢትዮጵያ ታሪክ ውስጥ ኦሮሚያ የሚባል ነገር የለም። ስለ አዲስ አበባ የምትታገሩም ይሄን ነው መልስ መስጠት ያለባቸው። ኦሮሚያ የሚባል ነገር በኢትዮጵያ ታሪክ ውስጥ የለም። ኦሮሚያ የምትሉ ከሆነ ኦሮሞ ማህበረሰቡ የመጣው ከኬንያ ነው። ዩ ሃቭ ቱ ጎ ዜር። ታንዛኒያ ነው። ዩ ሃቭ ቱ ጎ ዜር። መሄድ አለባቸው ወደዛ። እና ኢትዮጵያ ሀገራችንን አትበጥብጡ፣ ህዝባችንን አትበጥብጡ። በየትም ቦታ በሰላም መኖር ከፈለግ በሰላም ተቀመጥ እንጂ የእርስ በርስ ጦርነቱን እያከረራችሁት አሁን ያለው ሁኔታ እኔ ያስፈራኛል ወገኖች። ጦርነትን ፈርቼ አይደለም፣ ከኃይለኛ ጦርነት ተርፌ ያለው እግዚአብሔር አሁን ያለሁበትን የሚያደርሶኛል። ተመስገን ነው የምለው። ስለዚህ እንደዚህ አይነት ባለጌዎችን ዝም ብላችሁ ስታስቀምጡ እኔ አላልፍም። ካዳመጥኩ በኋላ መልስ እሰጣለሁ። ይሄንን መልስ አድርሱልኝ። እንከፍ ነው በሉት እና የለበስከውን ኮትና ሱሪ አውልቅና ራቁትህን ወደ ሀድዛቤ ጫካ ግባ በሉት። አመዳ